ሰላም ሰላም የሾቤ ልጆች ሁላችሁም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም እግዚአብሔር ብዝት ይበልልኝ። እኔ ሰላም ነኝ። እንዴት ናችሁ? ሾቦካ ልጆች ደህና ናችሁ? እንግዲህ ዛሬ በአንድ ነገር መጥቻለሁ። አባ መምህር ኤርሚያስ ያው ትላንት ተደዋውለን ነበረ። የሾቦካ ቅዱስ ገብርኤልና የእመቤታችን ቤተ ክርስቲያን ካርታና ፕላን የለውም፣ እሱ ልናስወጣ ነው ብለዋልና ሁላችሁም የበኩላችሁን አስተዋጽኦ አድርጉልን። የቤተ ክርስቲያኑን ይዞታ እናስከብር፣ የእርሻ ቦታውንም እናስከብር ብለዋል። ያው ሾቦካ ያላችሁ ታውቃላችሁ። ሾቦካ ያለው ሰው አቅም የለውም። እኔ ተወለድኩባት ያደግኩባት አያቴ የቀደሷት ወንድሜ የሚቀድሷት አሁንም ቤተሰቦች የሚገለገሉባት እኔም ሲሄድ የምገለገልባት ቤተክርስቲያን ናትና ሁላችንም እንረባረብና የቅዱስ ገብርኤልና የእመቤታችን ወዳጅ ሆናችሁ ሁላችሁም ቤተክርስቲያኑን አስፈጽም። ገጠር ናት። እዛ ያሉት ሰዎች አቅም የላቸውም፣ ያን ለማድረግ አቅም የላቸውም። ያው እውነቴን ነው የምላችሁ። ያው ጉልት ሰርተን የምንኖር ነን። እዛ የተወለድን ልጆች እናውቀዋለን ቤተሰቦቻችን በምን አቅም ያሉት ያውና ብዙ ጊዜ አቅመ ደካማን ያለውና አሁን ደግሞ ብዙም ሰው የለበትም። ሁላችንም ተሰደን ወተንበታልና ሁላችንም ያለን ልጆች የሾቦካ ልጆች በያላችሁበት ካላችሁበት የሚደርሳችሁ ከሆነ የድምጼ ሼር እየተደራረግን እንርዳ። ሾቦካ ቅዱስ ገብርኤልን እንትኑን ካርታና ፕላኑን እናስወጣላቸው፣ ይዞታውን እናስከብርላቸው። የጥምቀተ ባህሩንም ብለዋል። ቪዲዮውን ትላንት አይታችኋል። ዛሬም ቪዲዮውን አስገባላችኋለሁ። እሱን ይዞታውን እናስከብርላቸው። ሁለተኛ ደግሞ ያው ታውቃላችሁ እናቶቻችን በሚረዱት ነው እዛ የሚኖሩትና ብዙ ነገር ይጎላቸዋል። ገጠር ስለሆነ ያው ቤተክርስቲያን የራሰ መተዳደሪያ የላትም። ምእመኑ በሚሰጠው በአስራቱ ነው እየተዳደሩት ያሉትና አባቶቻችን ካህናት ያው ደሞዝ ያስፈልጋቸዋል። ብዙ ነገር ይጎላቸዋልና እንተባበርና አስራታችንን በተለይ የሾቦካ ልጆች እዛ በያላንበት አስራታችንን ቀጥ አድርገን ለሾቦካ ቅዱስ ገብርኤል እየላክን ለመቤታችን ቤተክርስቲያን እየላክን የካህናትን ደሞዝ እየቻልን ቤተክርስቲያን የሚጎላትን ነገር ቤተክርስቲያን እርሻ መሬቷን ያሳረስን ቤተክርስቲያን የምትተዳደርበትን ነገር ማድረግ እንችላለን። ህብረት ፈጥረን እየተነጋገርን ያው እኛ ካረዳናት የሚረዳት የለም። ሾቦካ አትታወቅም፣ ማንንም አያውቃትም። እኔና እናንተ ካልሆናችሁ ሾቦካ ልጆች ካልሆነ ማንንም አያውቃትም። ለምን ገጠር ናት፣ እዛ ጫካ ውስጥ ነው ያለችው። አሁንም ደግሞ መረዳት ትፈልጋለችና አባካችሁ ቤተክርስቲያኑም ሊያልቅ ያው እየሄደ ነው። ሁላችሁም የሾቦካ ልጆች ሳላደንቃችሁ አላልፍም። ሁሉም በየፊናው የእውነቴ ነው እንትና ብዬ ስመጥራት አልፈልግም። ሁሉም የሾቦካ ልጅ ነው እየተባበረ ያለውና በጣም ሳላደንቃችሁ አላልፍም። ሁላችንም አሁንም የቀረውን ተረባርበን ሾቦካ ቅዱስ ገብርኤልን እናስመርቅላችኋለሁ። በዚህ ላይ ደግሞ ቤተክርስቲያን ያው መቃብር ቤቶቹ አንድ ያረጁ ናቸው። ሁለተኛ ደግሞ ቤተክርስቲያኑ ሰፋ ተደርጎ ሊሰራ ብሎ የፈረሰ ነውና ማረፊያ የላቸውም። አባቶች ሲመጡ ቤተክርስቲያኑ ሲመረቅ ሰዎች ሲመጡ የሚያርፉበት የላቸውምና ያንንም አንድ አዳራሽ ተባብረን እናሰራላቸው ላለው ምን ይታወቃል። ቅዱስ ገብርኤል ደግሞ ነገ የተሻለ ነገር ያደርግና ቤተክርስቲያኑን በብዙ ነገር ሊደጉማት ይችላልና አሁን ምንድነው መሰላችሁ ቤተክርስቲያኑ አባቶች ሲመጡ ማረፊያ ያው የሾቦካ ጉባኤም ያስፈልጋታል። ያንን ነገር እናሰራ ቤቱን እናሰራላቸው ላለው ሾቦካ የምታውቁ ታውቃላችሁ። ብዙ ነገር እንደሚጎለው ታውቃላችሁ። ቤተክርስቲያኑ አሁን እያለቀ ነውና ለምርቃቱ እንድንረባረብ አሁን ቀድመን ከስር የሚያስፈልገው ምንድነው ካርታና ፕላኑን ይዞታውን እናስፈጽምላቸው በአቅማችን ረድተን የአባን ስልክ ያላችሁ በአባ ስልክ መደወል ትችላላችሁ። የሌላችሁ ደግሞ አካውንቱን እኔ ነገ ልልክላችሁ እችላለሁ። ምን ከፈለጋችሁ በውስጥ ማናግሩኝ። እኔ የሾቦካ ቅዱስ ገብርኤልን አካውንት ልክላችኋለሁ። ሁላችንም የሾቦካ ልጆች እንተባበር እላለሁ። ያለን እሱ ነውና የሚጠብቀን መልአክ ነው፣ ያሳደገን መልአክ ነው። አሁን በምንሰደድበት ከኛ ጋር ተሰዶ እንቅፋት ሳይነካን እሾህ ሳይወጋን እዚህ አድርሶናልና የሾቦካ አምላክ ወላዲተ አምላክ የሾቦካ ማርያም ሲሏት ፈጥና የምትደርሰው እናታችን
ቤዛዊተ ኩሉ ዓለም እሷ ትረዳናለችና አሁንም እየረዳችን ነውና ሁላችንም ስንጠራት የማታሳፍነን መቼስ የሾቦካ ልጆች ሾቦካ ማርያም ብላችሁ ያፈራችሁ የላችሁ የሾቦካ ቅዱስ ገብርኤል ብላችሁ ያፈራችሁ የላችሁምና ሁላችንም ተባብረን ቤተክርስቲያናችንን አስፈጽመን እናስመርቅላለው። አሁን ግን ባስቸኳይ አንገብጋቢ የሆነ ነገር ምንድነው? ያው ካህናቶቹም ደሞዝ ያስፈልጋቸዋል፣ ብዙ ነገር ይጎላቸዋል። ቤተክርስቲያኑ እየተሰራ ነው። ለዚህ ተባብረን ቤተክርስቲያን ይዞታውን ለማስፈጸም ገንዘብ ያስፈልጋቸዋል። የእውነት ገንዘብ ጎላቸዋልና ሁላችንም ያለንን አስራታችንን እዛ እናውልላለው። ፍቃዳችሁ ከሆነ አባጋ ደውላችሁ ስልክ መጠየቅ ትችላላችሁ። ያለበለዚያ ደግሞ ነገ አካውንቱን እለጥፍላችኋለሁ። አሁን ስራ ቦታ ስለሆንኩኝ ይዤ ስላልመጣሁ ነው እንጂ ለጥፍላችሁ ይችላል ነበር። እኔ አካውንቱን አለኝ። አሁንም እባካችሁ ሼር አድርጉና ለሾቦካ ልጆች የሚደርስበት ቦታ ላይ አድርሱና የቅዱስ ገብርኤልን ቤተክርስቲያን አስፈጽመን አዳራሹንም የሚያስፈልጋቸውን ያው ጀምረዋል። እሱን የጀመሩትን ያው መለሰኑ በጭቃ ነው የሚለሰነው። ታውቃላችሁ የሀገር አቅም የላትም። በግንብ አይደለም የምንለው። ያቺን የጭቃ ቤቷን እናስለስንላቸው። ያቺን የሚያስፈልጋትን ነገር እናሟላላቸው እላለሁኝና ሁላችሁም የሾቦካ ልጆች ያሳደጋችሁን መላክ እንደማታሳፈሩ አውቃለሁ። አሁንም እየረዳችሁ ነው። በተለይ በስደት ያላችሁ በደንብ እየረዳችሁ ነው አውቃለሁ። ኢትዮጵያ ውስጥ ሾቦካ አዲስ አበባም ያላችሁ ልጆች የሾቦካ ልጆች በጣም እንደምትተባበሩ አውቃለሁ። መምህር ኤርሚያስ ይነግሩኛልና አሁንም በያላችሁበት ደውሉና አባ ጋር አካውንት ሰዱ። አካውንት ያላችሁ ልትኖሩ ትችላላችሁ። ከሌላችሁ እኔ ለጥፍላችኋለሁ። እንተባበርና እናስጨርስ። ትልቆችም ትንሾችም በስደት ያለው በአገር ውስጥም ያለው ግዴታ አለበት። የሾቦካ ቅዱስ ገብርኤል ያላሳደገው ማን አለ? እዛ እነ መምህር ኤርሚያስ እነ መምህር ዓለሙ እነ መምህር ጸጋዬ የባረኩን እዚህ እንድንደርስ እየመረቁ ያደረሱን አባቶቻችን ያንን እነሱ ያስቀምጡልንን ቤተክርስቲያን አስፈጽመን እናስመርቅ እላለሁ። እነ መምህር አክሊሉ አሁንም እነ መምህር ነብዩ እነ መምህር ፍቃዱ አሁንም እነ መምህር ወልደ ማርያም ትላንትና ያለፉት አባቶቻችን ይሄንን ያስቀመጡልንን ከጣሊያን ታድገው ጣሊያን ስታሳድዳቸው ተሰደው ጽላቱን ተሸክመው ታውቃላችሁ። ታሪኩን ተሸክመው ዋሻ ለዋሻ እየሄዱ ነው እዚያ ያደረሱልን ቅዱስ ገብርኤል ታሪክ ያለው ቤተክርስቲያን ነውና ሁላችንም እንተባበር እላለሁ። ላልሰማ ለሾቦካ ልጅ አድርሱ። ለሌሎችም መርዳት ለምትፈልጉ ገጠር ቤተክርስቲያን ናትና ሼር አድርጋችሁ አድርሱልኝ ይላሉ። ለማንኛውም ወሬ ያበዛውባችሁ ባይ ባይ። ደውሉ፣ መምህር ኤርሚያስ ጋር ደውሉ። ካለበለዚያ እኔ ጋም በውስጥ ጻፉልኝ። የአካውንት ልክላችኋለሁ። ሰላም አምሹ።